የእመቤታችንን ቤዛነት እንግዲህ እሱ ቅድምን በቅዳሴ ማርያም ላይ ሊቁ የኔታ ያዕቆብም ሲጠቅሱት እንደነበረ የእመቤታችንን ቤዛነት የእመቤታችንን ጥላነት ሌላው ቢቀር እንኳን ቤዛዊተ ዓለም የሚለውን እኮ ዘመንን ጥላ ቤዛ መቼም ጥላ አይደለ፣ በጊዜም ደግሞ ጥላ የሌለ አሁን ጥላ ነሽ ብንል እኮ በዚህ ብቻ በቂዋ ነው እኮ ለሷ። ሌላውንም እንተው ከኃጢአት ቃጠሎ ምንጠለልባት ብለንም እንኳን ብንሰጣት እንዲሁ ይህን እንኳን እንዴት እንነሳታለን? ሌላው ቢቀር ይሄኛው ጤላኛ እኔ ገዝቼ ያዙት የጠላ እንኳን ቤዛ ብሎ በጊዜ ከተነገረለት ቤዛዊተ ዓለም የሚለውን እመቤታችን ቢያንስባት እንጂ በአውዱ ከክርስቶስ ጋር ቅድም ዶክተርም ሲሉት እንደነበረ ከክርስቶስ ጋር የእመቤታችን ቤዛነት አንድ አርጎ ቀላቅሎ የሚያስተምር ማንም የለም። ማንም እንኳን ሌላ ሐዋርያትንም እኮ ለምሳሌ አሁን እናንተ ሄዱና ደቀ መዛሙርት ምንድነው በስሜ እያጠመቃችሁ ፍጥረትን ሁሉ ደቀ መዛሙርት ያድርጓቸው የሚለውን እኮ አድኗቸው ነው እኮ ሲተረጎም እኮ ቄርሎስ ሲተረጉም አድኗቸው ማለት ነው። ደቀ መዛሙርት ያድርጓቸው ማለት እኮ አድኗቸው ማለት ነው ይላል። ስለዚህ አድኗቸው ካለ እንግዲህ ማዳን የማን ነው ማለት ነው? አሁን ሐዋርያት ያድናሉ ማለት ነው። በሌላ አነጋገር እናንተ የዓለም ብርሃን ናችሁ ሲል እኮ ምን ማለት ነው ታዲያ? እና እንደ ጊዜ ግብሩ ከተረጎመ ነው እኮ መጻሕፍት በእውነት የኛ አይምሮ ስለሚጣላ ነው እንጂ እያንዳንዱን ነገር ብናስበው ብንመረምረው የእመቤታችን ጉዳይ ከህሊናችን በላይ ነው የሚሆነው እና ነገረ ማርያምን በሚገባ ማተት በሚገባበት መንገድ ማተት ነው እና ያለ አውዱ የተናገሩትን ጉዳይ አሁንም ዛሬ የሰጡት መግለጫ መምጣታቸው ጥሩ ነው። የመጡበት መንገድ ግን ብዙ ደስ የሚል ሆኖ አላገኘሁትም። እንዳጠቃላይ የፍኖተ ጽድቅ ጉዳይ ግን ቅድምም እንደተባለው አሁን ወንድማችን መምህራችን መምህር ያሬድ አደመም እንደገለጹት ፍኖተ ጽድቅ ላይ አሁንም ችግሮች አሉ። ሌሎቹም አባቶች አሉ፣ በዛው አካባቢ ያሉ መምህራንም አሉ። እንዳይናገሩ ብር ለጉሟቸው ዝም እንዳይሉ ከዚህ ምዕመናን እነገሌ ለምን ዝም አሉ እየተባሉ በሁለቱ በኩል ተወጥረው ወቅቷ አርብ የሆነችባቸው መምህራንም መነኮሳትም ከጳጳሳትም አሉ። ወቅቷ አርብ የሆነችባቸው የመከራ እንዳይናገሩ ችግር ዝም እንዳይሉ ችግር ነፋኝ ልናገር ነው እንዳለች ውሻ አለች ይባላል። ብዙ ጊዜ ተረት እንዳላበዛ ብዬ ነው እና እነዚህም አባቶቻችን ወደ አንድ መጥተው የጋራ የሆነች መኖሪያ ዓለም አለችን። እሷም ቤተክርስቲያናችን ናት። በዚህ ጉዳይ ድርድር አይኖረንም እና ጥሩ ነው በጣም መሰባሰባችን። በጣም ደስ የሚል ስብስብ ነው። በመጨረሻ መጥቼ እስካሁን ስታሳምሩት የነበረውን ነጭ ትክክለኛውን ይሄን ወተት ስንጠጣ የቃለ እግዚአብሔርን ወተት ስንጠጣ ነበረ የምክር ወተት። አሁን ትንሽ የህፃን የያዘው ደግሞ እንደምታውቁት ከዛም ነው የሚያዳኩርና እንደዛ እንዳይሆን ለማለት ነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል ሁላችሁም ስላገኘኋቸው። ብፁዕ አባታችንን ጉዳይ ተፈቶ በእውነት ምኞቴንም ልግለጥ። የብፁዕ አባታችንን ጉዳይ ይቅርታም ብለው ቋሚ ሲኖዶስም በሚሰጠው አቅጣጫ አባቶቻችንን በሚሉን መንገድ ሰብሰብ ብለን የሁሉ የሰይጣን በር የከፈትነው የጠላት በር የተከፈተውም ተዘግቶ ብፁዕ አባታችንም ይቅር ብታ ጠይቀው ልጆች ብለው ባርከውን አንድ ሆነን የምናይበትም ዘመን ወይም ቀን እንናፍቃለን። ይህ የሁላችንም ናፍቆት ነው። እሱ የኔም ናፍቆቴ ነው፣ የሁላችንም ናፍቆት ነው። ይኸው ነው እንድና የእግዚአብሔር አምላካችን መልካም ፈቃዱ ይሁን ማለት ፈልጋለሁ። እግዚአብሔር ያክብረን። እናመሰግናለን መምህር። እንኳን መጡ። ነገም እንዳይቀሩ ተርተነዋታል ተባል የአርብ መርሃ ግብራችን ይምጡ። ሁሉንም ጋብዘናል እዚህ ላይ። በነገራችን ላይ ዛሬ ከሰዓት አንድ ረጅም ጽሁፍ ጽፍ ያለውን በጠቅላላ ችግሩ እየሄደበት ያለውን በተለይ ደግሞ አንዳንድ ሌሎችም እንዲሁ አሁንም እያየሁ ነበረ ወደ ምን አቅጣጫ ሊጎትት እንደፈለጉ አጀንዳውን እሱንም በሚመለከት አስተያየት ሰጥቻለሁ። እሳቸውን በተመለከተ የሰጠሁት አለ። ግን በጠቅላላው ማለት በቤተክርስቲያን ላለፉት 30 ዓመታት በተለይ ደግሞ ሲኖዶስን እኛ ካገኘም በኋላ 68 ዓመቱ ነው ስቆጥረው ዛሬ። ላለፉት 68 ዓመታት ከመጀመሪያው ጀምሮ ብዙ ችግሮች ነበሩብን። እነዛን ችግሮች ሳንቀርፋቸው አንዱ በአንዱ ላይ እየተደራረበ ለአንዱ ሌላው ፕሬሲደንስ እየሆነ አሁን ፕሬሲደንስ እንደ ምሳሌ እየተወሰደ መጥፎ ምሳሌ ማለት ነው። እንደገሌም እኮ እንዲህ አጥፍተው ነበረ እኛ ላይ ሲሆን የሚል ፉክክር ተጀምሯል። ይህም ፉክክር እኔ የምለው አሁን ለምሳሌ የተፈጠሩ አሉ በትግራይም
የሚሰሩት በተለያየ የሚባላል አይደል? ይህን በሙሉ ቤተክርስቲያን አጥርታ ሁሉንም እንደው አንድ ጊዜ ደፍራ ለአንድነት ሲባል የሆነ መፍትሄ አድርጋ ከዛ በኋላ ግን ስርዓት ያለው ያሾሿብም ይሁን የመተዳደሪያ ህግ ደንብ ወጥቶ ከዛ በኋላ ለዛ ባይንዲንግ ሆኖ የምንኖርበትን ጊዜ እናፍቃለሁ። ያ እስከሚመጣ ፑሽ ማድረግ መቻል አለብን። ያ ካልሆነ ግን አንዱን እየመዘዘ ገና 86 ብሔር አለ ተብሏል። 86 ብሔር በየሰፈሩ ሁሉም ችግር ይድረሰኝ ሲል ማለት ሌላ ነገሌ የችግር ድርሻ ወስደዋል፣ አሁን ነገሌ ወሰዱ እያለ አሁን ችግር መከፋፈል ተጀምሯል። ሰው ሲከፋፈሉ ደስ የሚለው በጎ የሆነ ነገር ነበር። እንዴት ምንፍቅና እንዴት ችግርን ሰው ይከፋፈላል? ኦን ያደርጋል። ይህንን መቼም እንግዲህ ለችግር ጥብቅና መቆም፣ ለችግር ከለላ ለመሆን መሞከር ችግርን ገንዘብ ማድረግ ነው። ክርስቲያን የሆነ ሰው ቀርቶ ማንም ሰው ችግርን ገንዘብ ለማድረግ መሻማት የለበትም። ችግርን ማንም መጸየፍ መቻል አለብን። ይህን የምናስወግደው እንደተባለው ቤተክርስቲያን ቆርጣ ነገ እነሱ የሆነ ሰዓት ላይ መደበቂያ ይሆናል ብለው ካላሰቡ እንደ አይነቱ አመክንዮ አባቶችን ቢሆን ጨከን ብለው ማጥፋትና ደፍረን ውሳኔ ሰጠን ቤተክርስቲያን አንድነት እናስጠብቅ፣ ከዛ በኋላ ከውጭ የሚገባውንም ከውስጥ የሚገባውንም የሚከላከል ህግ እናውጣ ማለት መቻል አለባቸው። ይህን ፑሽ ማድረግ አለብን፣ ከኛ ይጠበቃል ባይ ነኝ። ይህንን ማድረግ እስካልቻልን ድረስ በነገራችን ላይ እኛም በድፍረት ለመናገር አፋችን የሚያስዝ ይህን ያነሳሉ እንደተባለዋል። ለምሳሌ ዛሬ ይቅርታ ጠየቁ፣ ካሁን በኋላ መናገር ዘረኝነት ነው እንጂ ሌላ ሊሆን አይችልም የሚል ትርጉም የሚያመጡት ምክንያቱም ያበር አለ፣ ያንን በር እየተጠቀሙ ነው እና እሱን ቀዳዳ መዝጋት መቻል አለብን። ቀዳዳ ምለው ከአሰራር የመጣውም ማለት ነው። እንግዲህ ቤተክርስቲያን አንድነት ሲባል መስዋዕት መከፈል መቻል አለበት። ዋንስ ግን ቤተክርስቲያን መስዋዕት ተከፍሎ አንድነት ከሆነች በኋላ ያንን ሁል ጊዜ እያነሱ ደግሞ መጎንታያ ማድረግ የለብንም። ለምሳሌ እኔ አንድ ምሳሌ ላስቀምጥ። እኔ አባት የተሾሙበት መንገድ ይታወቃል። ግን ደግሞ የሾሞቻቸው ቤተክርስቲያን ነች። ተገዳም ይሁን በፖለቲካ ቤዛነት የሚሆን በምናምን ቤተክርስቲያኗ ያንን አክሰብት አድርጋ አባል አድርጋ እስከተቀበለቻቸው ድረስ ለእኔ ጉዳይ አይሆንም። በቃ እንዲህ እኮ ያጠፉት እንዲህ ስለሆኑ ነው፣ በእንትን ስለተሾሙ ነው ምናምን የሚለውን አሁን ለመክሰሻነት አላመጣው። እሳቸው ግን አዚፍ እንደ መኮፈሻ የሚያደርጉት ከሆነ ነገሩን ወደኋላ ሄዶ ማስታወስ ሊያስፈልግ ይችላል። ከዛ ባለፈ ግን ማስፈራሪያም ደግሞ እኔ የማልጠቀመው እሳቸውም እንደ መኮፈሻ መጠቀም የለባቸው። ሁለቱም ባላንስ ማድረግ ያስፈልጋል። ስለዚህ ችግሩ ላይ ስህተታቸው ላይ አተኩረን እሱም ብቻ ብንመጣ ኢፌክቲቭ እንሆናለን ብዬ አስባለሁ። ፐርሶናሊቲያቸውን፣ ባክግራውንዳቸውን፣ የመጡበትን የተሾሙበትን ምናምኑን ትተነው ስህተቱ ላይ ብቻ አተኩረን ስህተቱን ከመታ ነው እርግጠኝነት እሳቸውም ማዳን ይቻላል። እሳቸውም አፍረው ሊመለሱ ይችላል። በዘር በምናምን በሌላ ይሄ የተሾሙበትን መንገድ የምናነሳ ከሆነ ግን ይህንን የመጠጊያነትና የዋሻ ለመሆን የሚያገለግሉ ሰዎች በር እየከፈትንላቸው ነው። ትንሽ በር ቀዳዳ ሲያገኙ ደግሞ እነሱ ገብተው ይህን ይጠቀሙበታል። እያየው ስለሆነ ማለት ነው። ሌሎችም እኔ የማከብራቸው መምህራን ሁሉ ሳይቀሩ እንግዲህ ይቅርታ ጠይቀዋል። ከአሁን በኋላ ሰይጣን አፉ መዘጋት መቻል አለበት የሚል አይነት ሀሳብ የሰጡ አይቻለሁ። ኖ አልተፈታም ጉዳዩ። ቤተክርስቲያን ገና ይህንን ጥያቄ ትቀበላለች አትቀበለውም? በሚዲያ ተነግሯል። ቤተክርስቲያኗ ግን ይህን እንዴት ነው የምትቀበለው? ቤተክርስቲያኗ ይህንን በሌላ ለዩቲዩበር የነገሩትን እንደ መልስ ቆጥራ ትቀበላችኋለች? እሱ ሲኖዶስ ሲወስነው እናያለን። ቋሚ ሲኖዶስ ያየዋል። እሳቸው ያንን ከተናገሩ በኋላ እኮ ነው የፍኖተ ጽድቅ ማህበር የመዘጋቱን አዋጅ የሰማ ነው። እና ቤተክርስቲያኗ ኦን አድርጋ አውጃ እስካልነገረችን ድረስ ችግራቸውን ፈተዋል፣ የምዕመናኑ ላይ የደረሱትን በዚህ በኩል አድሬስ ያደረጉታል እስካልተባለ ድረስ እኛ እሳቸውን ፑሽ ማድረግ እንቀጥላለን። ትምህርቱን ደግሞ በተለይ ደግሞ የዘሩትን ትምህርት ማጥራቱ ላይ ኮንቲኒስሊ መስራት አለብን ብዬ አስባለሁ። አሁን ሁላችንም ስለተናገርን ሊቀ ሊቃውንት ምን እናድርግ? ጊዜውም እየሄደ ነው። እኔ አላወጋሁም። ዋናውን አሰባሳቢ ትተን ለመምህር በረከት ቤቴን አስረክቤ እኮ በቃ ይህ እኮ ነው። እስኪ ኮሜንት ክፈቱ። ይህን እኮ አረጋ እንደ በረከት አፈናቸው ነው እንግዲህ አይቀርም። እንዲያ ነው የሚባሉ ለቀሲስ በኩል ሙሉ ኃላፊነት ስለሰጠው መክፈትም ማሰርም መፍታቸው ነው። ይፍቷቸው ቀሲስ ረሷቸው። እነሱ እኮ እዚህ ላይ ያሉ ልጆች ሲተነፍሱ ይወዳሉ መሰለኝ። ባህሉን አላውቀውም። ሌት ብሉ መርስ ነው የሚባለው በኢኮኖሚክስ። ፈት ምንድን ነው ዘግይተው የሚነቁ ሌት ብሉ መርስ እንላቸዋለን። እኔ ሌት ብሉ መር ነኝ እና በዚህ በቲክቶክ ላይ የቲክቶክ ይወዳል አሉ እንደዚህ አይነት ኢንተራክሽኑ
ጭቅጭቅና ንትርክ ምናምን አልፎ አልፎ ይወዳል። ትንሽ ያበዙታል። በነገራችን ላይ አሁን እንዲህ አይነት ውይይት እየተደረገ እኛም ጋር መጥተው እርስ በርሳቸው እየተመላለሱ በቃ ሊቦጫጨቁ የሚደርሱ ነገር አለ። እነሱ ይገርመኛል። እንግዲህ አለመገናኘታቸውን የጠቀመን እንጂ እነሱን መዳኘቱ ደግሞ ሌላ ስቃይ ነበር። በየስልካቸው እስኪ አሁን ልቀቋቸው። እስካሁን ተናክሰው ነው የሚሆነው በውስጥ ቀሲስ አልፈታም አሉ። ልቀቋቸው ይጻፉ ተብለዋል። እዛው ልባቸው የሆኑበት ልቀቋቸው፣ እዛ እንስጧቸው። ቀሲስ በነገራችን ላይ የዚህኛው መፍታት ተስሎኛል። እስኪ እየተመራመርኩ ነው። ይቅርታ አድርጎልኝ ኦፕሽኑን ማስገባት ማስወጣት ብቻ ነው መሰለህ የምችለው። ሙሉ ስልጣኔ የጵጵስናውን ይደርቡልኝ። በነገራችን ላይ እሱን ነገርም ወደፊት ትላንት አንስቸው ነበርና ካልሆነ እምቢ የምትሉን ከሆነ እንግዲህ ለአንድ ሰው 120 ሺህ ብር ድስትም ሚስትም ለሌለው ሰው መድበን መኪና ዘመናዊ መኪና እና ዘመናዊ ቤት ሰጠን፣ ካልሆነ ወደ እኛ ዙሩልን እያልኩ እንዲያውም ትንሽ የተሳሳቅን ነበረ ከሊቃውንቱ ጋር እና እዚሁ ማታ አሁንም ቢሆን እንግዲህ ማዞራችን አይቀርም ወደ እናንተ የምሁራን ጉባኤ ብለው ያልቀድም። ስለዚህ በዚያው ደግሞ አሁን የእንትኖች ብለን መቀጠሉ አይቀርም ለማለት ነው እና እንደው አጠር አድርጌ ለመጠቅለል ያህል ነው። ሁሉም ሀሳቦች በእውነት እጅግ ደስ በሚል መልኩ ተነግረዋል። የኔ ዓላማ በጣም ትልቁ የእውነት ያሬድ ተናግሮልኛል። ብፁዕ አባታችንን እንዴት እናድናቸው የሚለው አደራ። ሌሎቻችሁ ደግሞ መቼም ያው አንዳንድ የመማርና ያለመማር የሁለቱም ግጭት ሲኖር ትርጓሜ እንደተፈለገ ይተረጎማልና እንደየቤታችሁ እንዳትተረጉሙብኝ እንጂ እንዴት እናድናቸው የሚለው በእርግጠኝነት ከበላተኛ ለማዳን ነው። ያሉበት ቦታ መጋቢ አዲስ መልአክ ለመምህራኑ ብቻ አሉ እንጂ ለእሳቸው ደብል ዕለተ ዓርብ ነው የሆነው። 2 ዕለተ ዓርብ ነው። በጣም ከባድ ዕለተ ዓርብ ነው። ምክንያቱም እንደው ወደኋላ ያለውን ታሪካቸውን፣ የምንኩስና ህይወታቸውን፣ ገዳማዊ ህይወታቸውን፣ ሌላውን አይተን በዚህኛው ቦታ ስናያቸው በጣም ከባድ ህይወት ላይ ነው። ምናልባትም እንደው ስለ ቤዛነት ስንወያይ መጀመሪያ ቤዛ ሆነናቸው ሰባኪ ለሊቀ ጳጳስ ቤዛ መሆን ይችላል ብለን ብናስተምርና ከዚያ በኋላ እመቤታችን ቤዛ ናት የሚለውን ብናሳምን ደስ ይለኛል ብዬ አስባለሁ። እኛ ቤዛ ሆነን ብናሳያቸው እንደው በዚሁ አቅጣጫው ከጠፋ የቤዛውን ግስ እንዳገሳሰሱ ብናስተምር ብዬ አስባለሁ። እሳቸውን አይደለም አጠቃላዩን ግን ደግሞ እሳቸውን አይደለም ስል የፊደል ጉዳይ ብናስተምራቸውም ይከብድ አይደለም። የህይወትና የክህነት ጉዳይ ነው ከእሳቸው የምንማረው። ያን ያህል እኔ አንዳንዴ ይቅርታ አድርጉልኝ እንደ ድፍረት አትቁጠሩትና ሲያሳልሙን እንዲህ ባይበሉብሽ ገፍተውን የሚሄዱ አባቶች ባሉበት ቦታ ይቅርታ መጠየቅ በጣም ትልቁ ክሬዲት የሚያሰጠው ጉዳይ ነው። በጣም ዝቅ ብለን የምንቀበለው ምክንያቱም ምዕመናንን አይደል ይቅርታ የጠየቁት። ስለዚህ እኛ ምዕመናን ነን፣ አማኞች ነን፣ እኛም እናምናለን እኮ። ሊቀ ጉባኤ አባ ገብረ ማርያም የሚባሉ 4 አይና የጎንደር ልደታ ለማርያም ቤተክርስቲያን የትርጓሜ መምህር 4 ጉባኤ መምህር ታይካ ነገስት ፕሮግራም እየመሩ የበዓታ ታኅሳስ 3 ሁላችሁም በዚህ በዓል የተገኛችሁ ምዕመናንና ምዕመናት በሙሉ ሲሉ ከኋላ ያሉት አልቀደሙም እና ዝም አሉ። ከኋላም ከፊትም ያላችሁ ምዕመናንና ምዕመናት ነው ያሉ። ከዛ ሲያጉተመትሙ እንዴ አታምኑም እንዴ እናንተ? እኔ እኮ እናንተም ምዕመናን መስላችሁ አማኝ መስላችሁ ነው ይቅርታ ብፁዓን ብያለሁ አሉ። እና እኛንም ይጨምራል ይቅርታው ብዬ ነው አቃንቼን የተቀበልኩት። በሌላ መልኩ ምናልባት ይቅር ብያችኋለሁ የተባልነውን ቅድም ከአንድ ወንድሜ ጋር እያወራን ነበረ። እንግዲህ ያው ባልሚስቱ ላይ ነው የሚበረታውና መዝግቢያችኋለሁ ያገናኘን ቀን ያገናኘን እግዚአብሔር እጅ ላይ ይጣላችሁ እያሉን ሊሆን ይችላል እያልን ነበረ እንጂ ማን ይሙት
ይቅር ብያችኋለሁ አልበላሽም ምን አመጣው? እኛው እናድን ነፍስ እናድን ብለን ውሃ ይዘን በሮጥን እኛው ላይ ቤንዚን የሚረጭማ ከሆነ በየት በኩል መደጋገፉስ ይኖራል? እኛ አባት ናፍቆን እኛ የሚታደገን ብቻ ሳይሆን የምንታደገውን ፈልገን ዋጋ ለመክፈል በዚህ ልክ ስንደክም የምንከፍለው ዋጋም ክሬዲት ሊሰጠው ይገባል። ምክንያቱም ቀላል አይደለም እኮ አሁን እንቅልፋችን መተው ሌላውን ተውት ማንበብ ምናምን ሁሉን እንተውና በዚህ ሰዓት መተኛት ራሱ ዋጋ አለው። በቂ እንቅልፍ አለማግኘት ጉዳት አለው አይደል? እኔ እንደውም የራሴን እየገመትኩ ሁልጊዜ እሳት ችግር በተፈጠረ ቁጥር ነው እንደ እኔ ሌሊትና ቀን ሰው ምጠራ እያልኩ ትቼው የሰነበትኩትን ቲክቶክ ልክ እንደ ጠናጠሪ ትላንት ጀመርኩ ዛሬም ተዋለ እንዲሁ ቀጠለ ማለት ነው። እና ይሄም እንደክመው አንድ ልጅነት አስገድዶን እኛ አሁን የምናውቀው ከሌላ ከሩቅ ሀገር ምናልባትም የአንድ ቀን የሁለት ቀን ጉዞ ተጉዘን ዲቁና ለመቀበል ሄደን ከዛ አቡኑ ይሁን አቡነ ቀሲሱ ብቻ አንዳቸውን ልብስ ነክተን እንደዚያችን ልብስ ዳሳ እንደዳነችው ሴት እንደምንድን ነው ምናምን የነበረው። አሁን እንዲህ እነሱም በደርዘን ሳይሆኑ እኛም ደፋር ሳንሆን እና ይሄ ሁሉ ባለበት ሁኔታ ይቅር ብያችኋለሁ የሚለው ሀሳብ እስኪ እንግዲህ እግዚአብሔር ከረዳን ማስተካከያ እንዲኖረው ሀሳቡን ለማቅረብ እንሞክራለን። አይደክመንም። ሌላው ግን ያሉበት ቦታ አሁንም አስምሬ መናገር የምፈልገው ማን ይሙት አንድ ሰው በአንድ ጾም ውስጥ ብቻ እንደ እኔ እንኳን እኔ ደብረ ላይ እኮ በተከታታይ ያህል ቀን የተገኙ አይመስለኝም። እንዴ ምን ታስቦ ተከታታይ ይቅርታ አድርጎልኝና በዚህ ቀን ተገኝተው ብዙ አባታችን አስቀደሱ ሌላ ብዙ ስራ ያለባቸው ብሎ እንደሚዘግበው ጋዜጠኛ እኮ አሁን ሀገረ ስብከታቸው ላይ በአብይ ጾም አንድ ቀን ተገኙ ሊያስብል እኮ ነው። ይህም እኮ አንድ ሌላ ችግር ነው። ሁልጊዜ እዚህ ከሆነ ወይ ተመድበዋል እኛ ሳናቅ ምናልባትም ሁሉን ማወቅ ስለማይጠበቅብን ልጆች ቋሚ ሲኖዶሱ እዛ ጋ ይከታተሉ ጥፋት እንዳይኖር አስተምሮን እየተከታተሉ ያስተምሩ ብሎ ሞክሮ ነው ወይስ ደግሞ ምን ታስቦ እንደሆነ አላውቅም። በዚህ ልክ እዛ ሲደረስ እና ሌላ ቦታ ላይ የተሰበኩ ስብከቶች እና እዚያ ቦታ ላይ የተሰበኩ ስብከቶች ደግሞ ይለያሉ። አንዳንድ ይሄ ሞቅ ሲለን እንዲያው ሰው በዛ ብሎ ስናይ ፓወርፉል ሆነን እንደምንናገረው ወጣት ሰባኪያን በጎረምሳ ሰባኪ ልክ ያንን ቶን መስማት በራሱ የሆነ ነገር እንዳለ በእርግጠኝነት ያሳያል። እና ከዚህ ቦታ ለማውጣት እኔ አሁን ዶክተር ያለውን ሀሳብ ሙሉ በሙሉ ወስጄ ምለው ምንድን ነው በዚህ በኩል መጡ በዚያ በኩል ይሄዳሉ የሚለውን እንቶና ቀጥታ ያስተምህረው ጉዳይ ላይ ብቻ አስምረን እሳቸውን ደቡንም ይምቱንም ምንም የሚበሉ ጎትቶ የማውጣት ስራ ግን መስራት አለብን። ምክንያቱም እየተጮኸ ያለው እንደው በጣም ለዚህ አሁን ለምናገረው ቃል ይቅርታ ይደረግልኝና የመጨረሻ ልሙጥ መሀይም እነ ቀለሜ እንኳን የሚገርም ንግግር ተናገሩ የሚገርም ትምህርት ብለው ጠበቃ ሲሆኑ እነ ትዝታውን ያህል ልሙጥ ፍጡር እንዲህ የሚገርም ወንጌል እኔ የምናፍቀውን ወንጌል ተናገሩልኝ ብለው እነሱ እስኪለኳቸው ድረስ ለእነሱ የሚመች ስብከት ከሆነ የሰበኩት ምኑን ሰበኩ? አንተ ከሰማኸው ምኑን ቅን የሆነ አይደል ያሉት አለቃ እና እነሱ ካደነቋቸውማ ምኑን ሰበኩት? እኛን ነው እንጂ ማሳመን የነበረባቸው፣ እኛን ነው እንጂ ይበል ማስባል የነበረባቸው። ምንድነው ብፁዕ አባታችን ብፁዕ አቡነ እስጢፋኖስ አንድ ጊዜ ያሉን አንዱ ሰባኪ ወደ ክፍለ ሀገር ሄደና አስተምሮ ሲመጣ ለአንዱ ሊቀ ጳጳስ ብፁዕ አባታችን የሚገርም ጉባኤ በጣም ተአምረኛ አገልግሎት አገልግዬ መጣ ይላቸዋል። እዲያ አንተ ደግሞ ሁልጊዜ የሆነ ምን አድርገህ መጥተህ ነው ምዕመን ሰብስበህ ምዕመናኑ ከሆነ ያልካቸውን ነው የሚሰሟል። ኧረ አይደለም አባታችን ቄሶቹን ሰብስቤ አሳምኜ በደንብ ይበላስ ብዬ እሳ አባት አስይዣቸው መጣሁ አላቸዋል። እና እንዲህ እኛን ነው እንጂ ሰብሮ ማስተማር ከቻሉና ይበል ካሰኙ አባት ምን ለነሱማ ታዲያ የቀላል እኮ ነው። ሜዳ ላይ ወጥቶ እኮ ኢየሱስ ጌታ ነው ብቻ ራሱ ይበል ያሰኛል። እና ከዚህ ሜዳ ከተጠመዱበት ወጥመድ ማውጣት ግድ ይለናል። ፌስቡክ ላይ 3 ምክንያቶች አስቀምጫለሁ።
ከነዚህ ምክንያቶች ውጭ አይደለም በእርግጠኝነት አባታችን የገቡበት ሜዳ። ስለዚህ እነዚህ ነገሮች ሊሰመርባቸው ይገባል ባይነኝ። ሌላው ምናልባት እንዴት እናድናቸው ከሚለው ጋር ተያይዞ ደግሞ በጣም ይቅርታ ይደረግልኝና አሁንም ለዚህ ሀሳብ አባቶቻችን በእርግጠኝነት እሳቸውም ይቅርታ ለመጠየቅ የተዘጋጁበት ቅዱስ ሲኖዶስ ማለት የሲኖዶሱ አባላት አባቶቻችንም ጆሮ መስጠት የቻሉት ወጣቱ ተቀይሟል፣ ወጣቱ አኩርፏል፣ ወጣቱ ጮኋል ስለተባለ እንጂ ሰባኪያን ጮኸዋል፣ ቄሶች ጮኸዋል ተብሎ አይደለም። ስለዚህ እኛም ከዚህ በኋላ ወጣት ብንሆን ብዬ አሰብኩ። እንደ ወጣት ማሰብ እንጀምር። እንደ አባትነታችን እንዳለ ሆኖ ግን እንደ ወጣቱ በቃ ሪያክት ማድረግ አለብን። የወጣቱን ሪያክሽን መውሰድ አለብን እንጂ ቢመጡ ምን ያው ላለቃው ደውላለሁ አይነት ነገር አይደለም። የራቱ ጉዳይ መድኃኒዓለም ጋር ነው። ምናልባትም ያኔ ኔትወርክ ላይ ሰራ ሁሉ ይችላል ሲደውሉ የተባለው ማለት እኛ መዳፍ ላይ ያለን ይሄ ጉያ ውስጥ ያለች ሚስት፣ ወጣቱ ደግሞ ገና ለማሽኮርመም የምትታሰብ ኮረዳ አይነት ተደርጎ ወይም ደግሞ ይመጣብኛል አይነት ተደርጎ ስለሚታሰብ ወጣቱ ጮኋል ቶሎና ቀስቅሰው በሚል መንገድ የሚኬድ ከሆነ ሊቃውንቱ ተቀይመዋል፣ ሊቃውንቱ ተናደዋል፣ ሊቃውንቱ ሀሳብ ሰጥተዋል ተብሎ እንዲፈራ ጭምር ስራ መስራት አለብን። ቅድም ዶክተር ላልከው ሀሳብ እዚሁ ጨርሼ ልሂድ። ድርሻ ለመምህር በረከት አንድ ድርሻ አብሮ አጣማጅ ሊቀ ጠበብት መሰረት ምህረቱ የድጓ መምህር ናቸው። የአቋቋም ቢያንስ አቋቋም ከ15 ዓመት ከ16 ዓመት በላይ ጉባኤ ተክለ ያስተማሩ ናቸው። የድጓ መምህርም ናቸው። በዚህም የማኔጅመንት ሰው ናቸው እና እሳቸው ከሱ ጋር ሆነው ከመምህር በረከት ጋር ሆነው አንዱን ክፍል ይሄን ቀደም ያልነውን ክፍል የቤዛነትን ጉዳይ እነሱ እንዲወጡት እግረ መንገድ የቤት ስራ ቢሰጣቸው መልካም ነው። እኔም አንድ የቤት ስራ ለመቀበል ዝግጁ ነኝ። ሌሎቻችንም እንደዚያው አድርገን ይህንን ተወጣ የምባለውን የቤት ስራ ዋጥቼ ቆፍሬ ጠይቄ አንብቤ 20 ገጽ 50 ገጽ 100 ገጽ 5 ገጽ መስራት ማቅረብ ይቻላል። ስለዚህ ይህንን በዚህ መልክ እንሂድና ቶሎ በሩን እንዝጋው። በሮቹ የተከፋፈቱት በሮች ብዙ ናቸው። እነዚህን በሮች ቶሎ እንዝጋው ላለው። ሌላው አርትዖት ክፍል የለውም ወይ ሚዲያው የሚል ሀሳብ ሰምቻለሁ እና እንዲሁ የሰማሁትን ለማጋራት ያክል ነው። ይህንንም በዛው የሰማሁትን ነው ያየሁት፣ ባይሆንም ይህን ነገር በዚህ መንገድ ብያስ ለማለት ነው። አጠቃላይ ሀሳቤ ይሄ ነው። ብዙ አባታችንን ለመታደግ ግን መደወል፣ ሊገኙ በሚችሉበት መንገድ ሁሉ መጻፍ፣ ይብን እንዲህ ማውራታችን ለእኛ ነው የማያነሱ